ኤልያስ ሰው አይንቅ፣ ማንንም ሰው አይንቅ። ለሁሉም ሰው እኩል ለሚችለውም ለማይችለውም ለገባውም ላልገባውም የሆነ ሰውን ችግር አለ ሲል ተነስቶ የቴዲ አፍሮ ላይ ሆነ ግር ብሎ መንግስትን ደግፎ የወጣው ምናምናም ያስቃል። ገባ አለ እኮ ያ ተፈጥሯል እኮ ሰዎች ተጉዘዋል ከሆነ ቦታ ሄደዋል ምናምን ችግር እኮ አለ መሬት ላይ። ቁጭ ብለሽ አንዳንድ ጊዜ የሚናገራቸውን ቁም ነገሮች ተኮር ብለሽ ስትመለከች ግን መጽሐፍ ነው። በጣም ጎበዝ ሰው ነው። በዚህ እኔ እናቴ ፍርድ ቤት ብትቆም ካጠፋች እናቴ ላይ መሰክራለሁ። እግዚአብሔርን ወንድሜ ፍርድ ቤት ይቆም ወንድሜ ላይ መሰክራለሁ። ቀጥኛ ማለት ገባ ባረገው ነገር በውሸት ለእናቴም ለወንድሜም አልቆምም። ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደል? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሀሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች እንግዲህ ከሰሞኑ ደግሞ ፓስተር ነኝ ባይ እንግዲህ አንድ ዩቲዩብ ቻናል ላይ ቀርቦ ስለ አዶናይና ስለ ጃኒ እንግዲህ የተነበየው ትንቢት እጅግ በጣም ይገርማል። ስለ ሴዶ ማርሻል አርትም ተናግሯል። ጭራሽ በጣም እጅግ በጣም በምንወደው በንጉሳችን መጥቷል። እንግዲህ በቴዲ አፍሮንም እንግዲህ ለመናገር ሞክሯል። እሱን አልሰማውም አጥረገርጓል። እሱ ላይ አልሰማውም። በጣም ስለገረመኝ እስቲ ቪዲዮ እና ፈታ እንበል ብዬ አሰብኩኝ። ቴዲ አፍሮን ግን የመናገርም የመገሰጽም የምንም ነገር ብቃትም የለውም። እሱም ብሎ ነብይ እንግዲህ ገበያችን ትንሽ ቀዝቀዝ ሲል በየሶሻል ሚዲያው እንደዚህ አይነት ሰዎችን እያመጣን እንግዲህ ሚዲያችንን እንግዲህ ብዙ እይታ እንዲኖር የምናደርግ ሰዎች ብዙ ሰዎች አለን ማለት ነው። አንዱም ይሄ ሚዲያ ነው። ይሄ ሚዲያ ብዙ ነገር እንደዚህ አይነት ነገር ውዝግብ ያለው ነገርን እያመጣ ለኛ ያሳየናል። ግን ምንም ሚዲያው ሊያድግለት አልቻለም። ምንም ሐሳብ ቀይሮ ወደ ተሻለ ነገር ቢቀየር ይሻላል እያልኩኝ እስቲ የዚህ በጭባጫ የሆነ ነብይ እንግዲህ ሰምተን እንምጣ የሚለውን ነገር ያዝናናል፣ እስፈታ ያደርጋል። እስቲ እንየው ብለን እንዝናናበት እንጂ ቁም ነገር የሚወሰድበት ሰው አይደለም። እስቲ እንየው ለማንኛውም አዶናይና ጃኒ ሲጋቡ አይቻል። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና ተመለስ ይልሃል የሥራው ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው፣ ድነ በእግዚአብሔር መንግስት ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል፣ ሰው አይጠራም አይደለም። ግን በነገራችን ላይ ቤተሰቦቼ ሚዲያ በቃ የሚያቀርባቸው ሰዎች ራሱ ተወዛግበው እኛን እያወዛገቡ ነው ያሉት። ባለቤቱም እንግዲህ ተወዛጋቢ ነው እንደምታውቁት እርግጠኛ ነኝ ማለት ነው። ጭራሽ ከሰሞኑ ደግሞ ነብይ ነኝ ባይ አቅርቦ አዶናይና ጃኒ ይጋባሉ፣ 4 ልጅ ይወልዳሉ፣ ነብይ ነው የምትሆነው፣ ፓስተር ነው የምትሆነው እያለው ነው እንግዲህ አዶናይን። በዚህ ዙሪያ ላይ ምን ትላላችሁ ማለት ነው? ሶሻል ሚዲያ ላይ በጣም እብድ እየበዛ ነው። አንዱ እብድ ይሄ ነው። እስኪ ቀጣይ ደግሞ ስለ ሴዶ ምን እንደሚለን ሰምተን እንመጣለን። ይመቻችሁ። ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ሴዶ ጭራሽ ፈሪ ነው እንዲህ ብለው መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒና ያሸንፈው ሰውነቱም ያስመሰግናል እኮ ይበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይወፍራል። እንግዲህ ሴዶ እንግዲህ ጭራሽ ፈሪ ነው። ፈርቶም እንግዲህ ቱርክ ነው ምናምን ውድድር የለም ብሎ ገብቷል። ጭራሽ ይሄን ሰምቶ ደግሞ እንግዲህ አይወዳደርም ማለት ነው። ትሰበራለህ እያለው ነው እንግዲህ ነቢያችን። ትሰበራለህ፣ አርፈህ ቁጭ በል፣ ምንም አቅም የለም፣ ስትሰበር አይቻለሁ፣ ስለዚህ እንዳትወዳደር እያለ ነው። እኔ በየጊዜው የሚመጡት ሰዎች ሶሻል ሚዲያ ላይ እንዴት ነው እቺ የቪው ጉዳይ እጅግ በጣም የሚያሳስባችሁ ሰዎች በጭባጫ የሆኑ ሰዎችን እያመጡ እንግዲህ እንደዚህ ያወዛግቡናል። ጭራሽ ደግሞ አዶናይን 4 የሚል ቁጥር አለው አይደለ? እሱን ያረከበት ወደ 666 ገብታል። እንግሊዝ ሄደ ከመጣ በኋላ ተቀይራል እያለው ነው። ይሄ እኮ ንግግሩ ያስቀጠዋል። እንዴት ነው ያስከሰዋል አይደለ? ምን ትላላችሁ በዚህ ዙሪያ? እስቲ ያለውን ሐሳብ ጋብዣችሁ እመጣለሁ። ይመቻችሁ።
አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። ነው እንግሊዝ ነው እንደዛ ያስደረገው እንግሊዝ ላይ እንግዲህ የዚህ በጭባጫ ፓስተርን እንግዲህ የገረመኝን ቪዲዮ ጋብዣችሁ መጥቻለሁ። በዚህ በጭባጫ ፓስተር ነኝ የሚል ወጣት ምን ሐሳብና አስተያየት አላችሁ? የፈለጋችሁን ሐሳብ አስተያየት እንድትሰጡኝ እያልኩኝ ወደሚቀጥለው ቪዲዮ አለፍኩ። ይመቻችሁ። ቤተሰቦች አላችሁልኝ፣ ኑሩልኝ። ሐሳብ አስተያየት እየሰጣችሁ ነው። እዚህ ብራዘር ሰብስክራይብ ቼክ አድርገው ግድ የለም። እስቲ ሲስተርስ ይመቻችሁ። እጅግ በጣም ወዳችኋለሁ ማለት ነው። ከሰሞኑ አምለሰት ሙጬ ቆይታ ከአምለሰት ዩቲዩብ ቻናል ላይ እንግዲህ የምንወደው ሚኪ ጃኖ እንግዲህ ሰፋ ያለ ኢንተርቪው ከአምለሰት ሙጬ ጋር አድርጎ ነበረ። መሳጭ የሆነ ኢንተርቪው ነው ያደረገው። ሙሉ ማየት ከፈለጋችሁ ራሷ ዩቲዩብ ቻናል ላይ ገብታችሁ ሙሉን ብታዩት አሪፍ ነው ላለው። ከዛ መካከል ላይ ስለ ኤልያስ መልካ የተናገረው ንግግር እጅግ በጣም ውስጤን ስለአረከው ስለመሰጠኝም ለምን ለኔ ቤተሰቦች ቆረጥ አድርጌ አልጋብዛችሁም ብዬ አሰብኩና ይዞ መጥቻለሁ። አብረን እያየን ሐሳብ አስተያየት እንሰጥ በአክብሮት ጋበዝኩ። ፒስ። ነፍሱን ይማረውና ስለ ኤልያስ ካነሳ አይቀር ስለ ኤልያስ መልካ አንድ ሀቅ ወይ ደግሞ እውነት ተናገር ብትባል ምን ትላለህ? ኤልያስ ሰው አይንቅም፣ ማንንም ሰው አይንቅም። ለሁሉም ሰው እኩል፣ ለሚችለውም ለማይችለውም፣ ለገባውም ላልገባውም በቃ በሰውነት ነው የሚለካ። በቃ በዛ ነው። በተቻለው አቅም እሱ ያያትን ጥሩ ነገር ለሰው ሼር ከማድረግ ወደ ኋላ አይልም። እንደማያልቅ ገብቶታል ማለት አይደል? እግዚአብሔርን አይቶ ይኖር የነበረ ሰው ነበር። አትሊስት እኔ ሳቀው፣ ከዛ በፊት አላውቅም። እኔ ሳቀው ግን እንደዚህ አይነት ፐርሰናሊቲ የነበረው ሰው ነበር። ለሰው ነበር የሚኖረው ማለት ይቻላል። እሱ ስለራሱ ብዙ ዴንታ አልነበረው። ለብዙ ሰው መካሪ ነበር። አጽናኝ ሰው ነበር። እንግዲህ እኔም እንዳገባ እንደወልድ ምናምን አንደኛው መካሪ ነበር እሱ ነበር። አግባብ ይል ነበር። ያኔ ትጸድቃለህ ግድ የለም ነበር እሱ ነበር። እሺ ቤተሰቦች ተመልሼ መጥቻለሁ። እዛው ዩቲዩብ ቻናል ላይ አምለሰት ሙጬ የዩቲዩብ ቻናል ላይ ቆይታ ከአምለሰት ጋር የሚለው ላይ ነኝ አሁንም ማለት ነው። እንግዲህ ሚኪ ጃኖ እንግዲህ እዛ ላይ እንግዲህ ሰፋ ያለ ኢንተርቪው ከአምለሰት ጋር አድርጎ ነበረ። ቀደም ሲል የኤልያስን ሐሳብና አስተያየቱን ጋብዣችሁ መጣው ማለት ነው። እዛ ላይ እንግዲህ የምትሉት ነገር ካለ የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ማለት ነው። ይሄ ቪዲዮ ደግሞ እጅግ በጣም የምንወደው ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ ንጉሳችን እንግዲህ ስለሱ የተናገረው ነገር እጅግ በጣም መሳጭ ነው። አቦ አምለሰት ራሱ ሲሰማው ደረቷን የነፋችው። እንግዲህ ሚኪ ጃኖ ስለ ቴዲ አፍሮ ሲጠየቅ የመለሰው መልስ የተናገረው ነገር ቴዲ አፍሮ የገለጸበት መንገድ እጅግ በጣም ያረካል። እጅግ በጣም ቤተሰቦች ነገሩ ቴዲ አፍሮን የሚጠላ ሰው ጤነኛ ነው ብዬ አላስብም። ምንም የሚጠላ ነገር የለውም። እጅግ መሳጭ መጽሐፍ የሆነ ሰው ነው ብዬ አምናለሁ። ይሄን ሐሳቤን እንግዲህ ሚኪ የሚጋራዋል ብዬ አስቤ እቺን ፓርት ለምን ለኔ ቤተሰቦች አልጋብዛቸውም ብዬ ስለ ቴዲ መቼም ተሰምቶ ዝም አይባልም ማለት ቤተሰቦች። እስቲ ሚኪ ስለ ቴዲ አፍሮ አምለሰት ጠይቀው ምን አለ የሚለውን ነገር ሰፋ አድርጌ ጋብዣችሁ እመጣለሁ። ይመቻችሁ። ከቴዲ ጋር እንግዲህ 2 ዓመት የሥራ ቆይታ አድርጋችኋልና በተወሰነም ደረጃም ቢሆን ትተዋወቃላችሁ። እስቲ ቴዲ ምን አይነት ሰው ነው? በአንተ አንደበት ግለጸው። በእውቀት የተሞላ ሰው ነው። ጥግረስ በእውቀት የተሞላ ሰው ነው። ለኔ ዩኒቨርሲቲ ማለት ነበር። ዊዝ ኦል ኢትስ ቻሌንጅስ፣ ከሁሉም ቻሌንጅ በላይ ከቴዲ ብዙ ነገር ነው የተማርኩት። ዛሬ ለምሰራው ስራ ምክንያት የሆኑኝ ነገሮች ዛሬ አውቃታለሁ ለምላት ትንሽ ቁንጽል ሆነች ነገር ትልቅ ድርሻ ወስዳል ቴዲ። በተለይ ዘፈንን አንደርስታንድ በማድረግ ዘፈንን ክሬት በማድረግ ደረጃ ግጥምና ዜማን አቲኒዌት በማድረግ ደረጃ ነገሮችን በመረዳት ደረጃ ልበለው፣ አቲኒዌሽን እንኳን ሌላ በመረዳት ደረጃ እንዴት እንደሚፈጠር እንዴት እንደሚተነተን ከስር መሰረቱ ብሎ ያስተማረኝ እሱ ነው። አሁን ለምሳሌ ሙዚቃ መስራት አንድ ነገር ነው። መሳሪያ መጫወት አንድ ነገር ነው።
ስሜትን ተረድቶ ያንን ስሜት በሙዚቃ ውስጥ ስሜት እንዲገለጽ ማድረግ መቻል ግን ሌላ ራሱን ይችላል። የትኛውም ዩኒቨርሲቲ አስተምርሽም እሱን ቴዲ አስተምሮኛል። ይሄን ደግሞ እርግጠኛ ነኝ እና ቤሎም እና ቤኪም ምናምን ሁሉ ይመሰክሩልሻል። በኋላ የሚመጡትም ራሱ ኤልያስም ይሄንን ይናገር ነበር። ለሱ ብቻ የተሰጠ እስኪመስል ድረስ የሚገርመኝ እና ደግሞ ሕፃን ልጅ በሚገባው መንገድ ማስረዳት ይችላል ቴዲ። ለኔ አሪፍ የነበረው ነገር እሱ ነበር። ሕፃን ልጅ በሚገባው መንገድ ያወራል አይደል? እንደዚህ ተሰብስበ እንደዚህ ምናምን ስንቀመጥ ምናምን ይቆጣጠረዋል ቤቱን እና በሚናገርበት ጊዜ ዝም ብለሽ ዘለሽ ቀልዱን ብቻ የምትሰሚ ከሆነ ተሸውደሻል። ቁጭ ብለሽ አንዳንድ ጊዜ የሚናገራቸውን ቁም ነገሮች ተኮር ብለሽ ስትመለከቺ ግን መጽሐፍ ነው። በጣም ጎበዝ ሰው ነው በዚህ እና ለኔ ሚውዚካል እውቀቴ ላይ በጣም ቴክስቡክ በቃ ዩኒቨርሲቲ ከዛ የኔ ልጅ በጣም ነው የምወደውና አንድ ጊዜ ልጅሽን ልሳመው አንድ ጊዜ ብቻ አንድ ጊዜ ኧረ ቆየ እንዴ ምን እያደረገ ነው እንዴ? ኧረ ቆየ ቤተሰቦች አንዴ ብሎ እንዴ አመሰግናለሁ። ኧረ በል ፉላ እርጉዝ ነው እንዴ? ልጅ ብሎ ፉላ ልጅሽን ልሳመው ብሎ ገና እርጉዝ ፉላ ይሻላል እንደዚህ። ለማንኛውም ተመችቶኛል። አልቀብ ብያለሁ። ይመች ፉላ ይመች ተመችቶኛል። እሺ ቤተሰቦች ተመልሼ መጥቻለሁ። እስካሁን በጋበዝኳችሁ ቪዲዮዎች ምን ሐሳብ አላችሁ? ሐሳብ አስተያየት እየሰጣችሁ ነው። ላይክ አድርጋል። እስቲ ቤተሰብ ሰብስክራይብስ ሲስተርስ ይመቻችሁ፣ ወዳችኋለሁ ማለት ነው። ከሰሞኑ ደጃፍ ዩቲዩብ ቻናል ላይ እንግዲህ ፓርት 2 የጆኒ ኢንተርቪው ብሮድካስት ሐሙስ ዕለት ተለቆ ነበረ። በደጃፍ ዩቲዩብ ቻናል ላይ ሰፋ ያለ ኢንተርቪው ክፍል 2ን አድርጎ ነበር ማለት ነው። ከዛ መካከል ላይ ውሃና እሳት የሚለው አልበምክ እጅግ በጣም መሳጭ የሆነ ግጥም ነው ያለው። ምንን አስመልክተ ነው ልሰራው ይቻልከው ብሎ ጠይቆት ጆኒ ራጋ ሰፋ አድርጎ የመለሰው መልስ ቴዲ አፍሮንም እዛ ውስጥ ጨምሮታል። ፖለቲካም ጣል አድርጓል። ሰፋ አድርጎ የተናገረውና ያስተላለፈው ሐሳብ እጅግ በጣም ስለመሰጠኝ እጅግ በጣም ስላስደስተኝ ለኔ ቤተሰቦች ደግሞ ለምን አልጋብዛቸውም ብዬ አሰብኩና ቆረጣ አድርጌ መጥቻለሁ። ጀባ ለበላችሁ ሰምታችሁ ደግሞ የፈለጋችሁትን ሐሳብ አስተያየት በዛ ዙሪያ ላይ መስጠት ትችላላችሁ እያልኩኝ ወደ ቪዲዮ ነው ወደ ሐሳቡ አልፋለሁ። ፒስ። ከአዲሱ አልበም እሱም አሁን በበቂ ሁኔታ ያልተወራለት የሚመስለኝ ዘፈን በጣም ቫይራል የወጡ የተሰሙ ስራዎች አሉ እና ውሃና እሳት ራሱ ትራክን በጣም ፓወርፉል በተለይ ሊሪካሊ እጅግ በጣም ጥልቅ ዘፈን ነው እና እኔ ደጋግሜ ሰማዋለሁ እና የትኞቹ ሐሳቦች ያን ዘፈን እንደነሸጡት ለመረዳት ከባድ አይደለም። የሀገራችን ሁኔታ ምናልፍበትና ያለፍንበት ያለነው ነገሮች እንደሆኑ ይገባኛል እና እነዛ ነገሮችን የጻፍክበት ቅድም ልክ አዲስ አበባ እንዳነሳውልህ የጻፍክበት ቅጽበትና የገፉ ነገሮች ነበሩ ማለት ዋናውን ታሪክ ብናቀው ያ ነገርን የነሸጡት ዋናውን ነገር ብናቀው የሆነ ሞመንት አለ ቆስቁሶ አስነስቶ እንድትጽፍ ያደርግ ትናንሽ ሞመንቶችን ለሚደጋገሙ እነሱ ናቸው ማለት ከጓደኛም ጋር የምታወራቸው ነገሮች ሊሆኑ ይችላሉ። ኦፍ ኮርስ አሁን እኔ አንዳንድ ኮንቨርሴሽኖች ምን አይነት እንትኖች ውይይቶች አደርጋለሁ መሰለህ? ግልጽ ውይይቶች ለምሳሌ ስለ ፖለቲካ ስናወራ ላይ ያለውን ነገር ሳይሆን ድፍር ያለ አንዳንዴ ምናልባት ለውጥ ብሎ የሚያኮርፍ ሰው ለምሳሌ እሺ ለውጥ ሁሌም ጥሩም ኔጋቲቭም ነገር ይዞ ይመጣል ማለት ነው። ጤነኛም ሆነ ጤነኛ ያልሆነ ኮንቨርሴሽን ልታረግ ይችላል ከዛ ሰው ጋር ኤግዛክትሊ። አንደኛው ሪያሊቲን በማንሳት እውነታ ገባ እውነታ አንስተህ ኦፍ ኮርስ ያው ኢየሱስ አይደለም የሚመራን ዞሮ ገባ አይደል አባባሌ። ስለዚህ ነፍ ችግሮች ይኖራሉ ማለት ነው። ከዛ ደግሞ የሆነ ሰነፍ አመለካከት ያለው ሰው ደግሞ እነዛን ችግሮች የሆነ ዘር ላይ ወይ የሆነ ሊያላክክ ይችላል። በፊት ትግሬ ሊሆን ይችላል፣ አሁን ኦሮሞ ሊሆን ይችላል። ከዛም ሳይድ ደግሞ ለምሳሌ ኦሮሞ ነኝ ብሎ ያለውን ጥሩ ነገር የሚደግፍ ሆኖ መጥፎን ደግሞ የሚቃወም ሰው በጣም ግልጽ ሰው ደግሞ ታያለህ አይደል? በዛም ልክ ደግሞ ኦሮሞ ነኝ ብሎ በቃ ይሄ ጊዜው ነው የኔ ነው
የሚልም ሰው ታያለ። ስለዚህ ያ ሰው እንደዛ የሚለው ሰው ያንን ዘር ይወክላል ብዬ እኔ አላምንም ማለት ነው። ባለህበት እንትን ኦሮሞም አማራም ሆንክ ምንም ለስርዓቱ ቀረብክም ራክም አንተ ምንም ስፔሻል አይደለም። ያ ዘር በመሆነ የተሻለ ነገር ከሌላው የምታገኝበት ለምን እንደ ሀገር ስናወራው ሌላ ነገር ስለሆነ ማለት ነው። ስለዚህ ከዛ ጓደኛዬ ጋር ስናወራ አንተ ለምሳሌ ትጠላለህ ማለት ነው አማራን ወይ ደግሞ ትጠላለህ ማለት ነው ኦሮሞን ወይም ልልህ እችላለሁ ማለት ነው። ትክክለኛ ቦታ ጋር ለመመለስ እና ቅድም ያልኩ ይሄ ባላንስ አለመሆን አሁን መንግስትም ጋር ስናወራ አንተ ያላየከውን ወደፊት ይሆናል ብለህ ጭንቅላት ላይ የሳልከውን አሪፍ ነገር ይዘህ ከዛ ሰው ጋር ልትከራከር ትችላለህ ማለት ነው። ገባ? በቂ ምክንያት ላይኖር ይችላል። እሱም በቂ ምክንያት ለመፍራት በቂ ምክንያት ላይኖር ይችላል። እሱም ግን ለበጎ ነው ምናምን ብለህ መንግስትን ደግፈህ የምትከራከርባቸው ነጥቦች እኔ ለምሳሌ ነበሩኝ አይደለ? ከዛ በኋላ መንግስት ደግሞ ሲሳሳት ሳይ መንግስትን ደግሞ መገሰጽ ደግሞ አለብኝ። ለምን መንግስትን ወክዬ እኮ ይሄን ሰውዬ ሰድቤዋለሁ ወይም ተከራክሬዋለሁ። አሁን ግን መንግስት ደግሞ አጥፍቷል። ገባህ ማለት? ስለዚህ አሁን ደግሞ ወደ መንግስት መዞርና መጫው አለብኝ። ከዛ እንደዚህ ነገር ሲፈጠር ከመንግስት ሳይድ ደግሞ አንተ መብት እንዳለ መገሰጽ መንግስትን እንደምትችል አያውቅም አይነት ይሆናል። ገባህ? ይቃወመኛል እንዴ ይሄማ ተቃዋሚ ነው ብሎ አንተ ከተቃዋሚ ጋር የምትጣላን ሰው ተቃዋሚ ያደርጋል። ገባህ አይደል? ስለዚህ ይሄ ዊርድ ነው አይደለ? በጣም ለምን ሰዎች ራሳቸውን ብቻ ነው የሚያዩት። ለምሳሌ የሆነ ሰውን ችግር አለ ሲል ተነስቶ የቴዲ አፍሮ ላይ አሁን ግር ብሎ መንግስትን ደግፎ የወጣው ምናምን ያስቃል። ገባ አለ እኮ ያ ተፈጥሯል እኮ ሰዎች ተጉዘዋል ከሆነ ቦታ ሄደዋል ምናምን ችግር እኮ አለ መሬት ላይ። ገባ ይሄ ማንሳት እኮ ፖለቲካ መሆን አልነበረበትም። ይሄ ማንሳት መንግስትን መቃወም እኮ መሆን አልነበረበትም። አባባል ገባ? የመንግስትን የሚደግፉ ሰዎችም እኮ ይሄን ማንሳት ነበረባቸው። ይሄ እውነታ ነው። ገባ? እዚህ ነጥብ ላይ መቆም የግዴታ መንግስትን መቃወም አይደለም። መንግስትን መቃወም ወይም መደገፍ ማረግረግ እና መዋጋት አይደለም። ዝም ብሎ መጎዝጎዝ። ገባ አባባሌ? ለምሳሌ አሁን ኤልያስ መሰረት ላይ ይቅርታ ነፍ ነገር አነካ። ኦፍ ኮርስ that's the point። የሆነ ነገር ብሏል ሰሞኑን መሰለኝ ማለት ነው። ገባ ምን ነበር? ስለ መንግስት እነዚህ ቲክቶከሮች ጋር ስለሚመጡ ሰዎች አሁን የጻፈው ጽሁፍ አለ። ይሄ ልጅ ኢትዮጵያ ውስጥ ከየትኛውም ከማውቀው ሚዲያ የበለጠ የማምነው ልጅ ነው። ማንኛውም ሚዲያ ያሳምነኝም ይሄ ልጅ ሩብ የሚናገረው ያሳምነኛል። ገባ? በጣም የሚገርም ቦታ ላይ ነው የቆመው። ከዛ ሲያደንቅ መንግስትን ታያለህ የሚገባው ቦታ ላይ በቂ ደረጃ ያደንቃል። ባያደንቅም በቃ እሱ እውነታውን ተከትሎ ሊያደንቅ ይችላል ማለት ነው። ዞሮ ዞሮ እሱም ያው ፈጣሪ አይደለም። ገባ አይደል አባባሌ? ግን ቅድም እንዳልኩህ ግጥግም ያለ ውሸት ከሚነግረኝ ቲቪ እሱ ቻሌንጅም ሳደርግ በራሴ መንገድ እንትኑን ስፈልገው እውነታውን የምደርስበትን እውነታ ይነግረኛል። ገባ አባባሌ? ከብዙዎቹ ከማናቸው ሚዲያ ታማኒ ነው ለኔ ይሄ ልጅ። አሁን የሆነ ሰው ደግሞ የሆነ ጊዜ መንግስትን ተቃዋሚ የነበረ ሰው እንደው መንግስትን የሚደግፍ የሆነ ሰው ተነስቶ እሱን ደግሞ ደበደበው ማለት ነው በሐሳብ። ገባ? እውርና አንተ ምናምን ያው የዛ ሰውዬ ቦታ ነበረ። መንግስትን የሚደግፈው አካል መንግስትን ፐርፌክት እንዲሆንለት ገባ? እንደዚህ ትናንሽ ነገሮች ሲኖሩ መንግስትን መገሰጽ እንደዚህ ሲንግል አውት አድርጎ አውጥቶ መንግስትን እንደዚህ እኮ ማድረግ አልነበረብም ማለት እኮ አለበት። ለያኛው መንግስት ታዲያ ምን ሆኖ ነው ያናክል ሲቃወም የነበረው? የድሮ መንግስት እኮ ያረጋቸው በጣም የሚገርሙ ነገሮች አሉ። ገባ አይደል አባባሌ? ስለዚህ የኔ ነው ያንተ ሲሆን የሆነ የሌላ ሰው ሲሆን እንትን የሚሆኑበት ነገር የለም ማለት ነው። ሰዎች ለሚበሉበት ብቻ ነው የሚያዩት። በቃ የራሳቸውን እውነታ ብቻ ነው የሚያዩት። የራሳቸውን የሚፈትን ነገር እንኳን ሲያገኙ ሌላ ፈተና ተናግረው አንተን ማሳመን ነው የሚፈልጉት እንጂ ዞር ብለው ገብተዋል አባባሌ። እኔ እንደዚህ የምልህ ከምን አይነት አስተዳደግ መጥቼ መሰለ? እኔ እናቴ ፍርድ ቤት ብትቆም ካጠፋች እናቴ ላይ መሰክራለሁ እግዚአብሔርን። ወንድሜ ፍርድ ቤት ይቆም ወንድሜ ላይ መሰክራለሁ። ገባ? ባረገው ነገር በውሸት ለእናቴም ለወንድሜም አልቆምም ይመስለኛል። ሁሉም ወንድሞቼ እንደዚህ ናቸው። ገባ? እኔ እንደዚህ አይነት አስተዳደግ ነው ያደግኩት። ስለማውቅህ በቃ እንትን ያውጣ ስራ ያውጣ
ያንተ ውሸት ነገርህን መጥቻ አልደግፍልህም። ምንም አንተን ለማስደሰት እግዚአብሔርን አላስቀየም። በቃ ማንንም ለማስደሰት ገብቷል አባባሌ። ስለዚህ እኔ እንደዚህ የማስብ ሰው ነኝ። አማራ ስለሆንኩ ወይም ደግሞ እንትን ስለሆንኩ ወይም እንትን ወይ የኔዝሮ ስለሆንኩ ስላልሆንኩ ገባ በሆነ ሪሌት የምናደርገው አንድ ላይ የምንሰበሰብበት ነገር ሊኖር ይችላል። ገባ ዝምድና ሊኖር ይችላል ምናምን። ግን ከበደ ሌላ ዘር ስለሆነ በዘራችን ብቻ እንትን አላስቀድመህም። በጥሩነት በመጥፎነት ነው ማስቀድመህ እንጂ። ስለዚህ ይሄ በጣም የሚያንገበግበኝ ነገር ነው እና ዋህና እሳት ሲነሳ ይሄ ነው እንትኑ ማለት ነው። በቃ እዛና ጫፍና ጫፍ መሃል ላይ ሆነህ አይደለም፣ ጫፍና ጫፍ ሆነህ ነው። እና መቼም ተቃዋሚዎችን የያዘ አሪፍ መንግስት አይኖረንም። በዚህ መንገድ ስታስብ ገባ ተቃዋሚና መንግስት አንድ ላይ ሆነው ለሀገር አይሰሩም። በቃ የኛውን ገለዋግ መንግስትን የሚያዝ ይችላል ይፈልጋል። ይሄም እንደዛ ነው። ስለዚህ ይሄ ነጥብ ነው እንደዛ ያጽፍ ማለት ቤተሰቦች እንግዲህ ጆኒ ራጋ ዋና እሳት አልበሙን በተመለከተ አብሶ ዋና እሳትን የጻፈበትና አይዲያውን ሰፋ አድርጎ ከፖለቲካ ጋር የቴዲ አፍሮንም አዲሱ አልበም በቴዲ አፍሮ ላይ ተነሱበትን ሰዎችንም ጠቀስ አድርጎ የሚፈልገውን ጋዜጠኞችም በቃ አጠቃላይ ሰፋ ያለ ሐሳቡን ሰምተን መተናል ማለት ነው። በዛ ሐሳቡ ዙሪያ ላይ እንግዲህ እናንተ የምትጨምሩበት ነገር ካለ ሐሳቡንስ እንዴት ተረዳችሁት የሚለው ነገርን የፈለጋችሁትን ሐሳብ ከስር መጻፍ ትችላላችሁ ማለት ነው። ጆኒ ራጋ እውነትም እንደሚያስብ እንደዚህ የሚያደርግ ከሆነ ጥሩ ነው፣ ቆንጆ ነው። እንደዚህ አይነት ሰው ነው የሚፈልገው በአሁኑ ሰዓት ማለት ነው። እዛም ማጨብጨብ እዚህም ማጨብጨብ አያስፈልግም። ቀጥ ብለን ለእውነት ፊት ለፊት ብቻ ነው መሄድ ያለብን። ለወዳችን ብቻ አንደር ነው እኔ እንደተረዳሁት ማለት ነው። ሰፋ ለኢንተርቪው ይመስላል። እናንተን ሐሳብ ደግሞ ከስር እጠብቃለሁ። ፒስ ይታያል። ማንጂ ሻምፒዮን ቀየረው አርሰናል ሁለት ምን ይጠብቅ ነው እኛ ስለምንችል ነው ያገመው ሪፕሌይ ነው ከተማችንን አስመልሰን አንድ ሰው እንዳይወላ ኮሜንት ላይ አንድ ሰው ቤተሰቦቹ የምወዳችሁ የዛሬ ቪዲዮዎቼ እነኝን ይመስሉ ነበር ማለት ነው። በሁለት አንኳር ሐሳቦች ላይ ሰፋ ያለውን ቪዲዮዬን ጋብዣችሁ መጣው ማለት ነው። አንደኛው አምለሰት ሙጬ ከሰሞኑ ማለት ነው ራሷ ዩቲዩብ ቻናል ላይ ሚኪን አቅርቦ ስለ ቴዲ አፍሮና ስለ ኤልያስ መልካ የተናገረው ነገር እጅግ በጣም ስለመሰጠኝ ቆረጥ አድርጌ ለእናንተ ጋብዤ መጣው። በሁለቱ ዙሪያ ላይ ምን ሐሳብ አላችሁ ከስር ጠብቃለሁ ማለት ነው። ደጃፍ ዩቲዩብ ቻናል ደግሞ ጆኒ ራጋን ክፍል 2ን ከሰሞኑ አቅርቦት ደግሞ እዛ ላይ የተናገረው ነገር ስለ እሳትና ውሃ ሰፋ ያለውን ገለጻውን እሱንም ጋብዣችሁ መጣው ማለት ነው። በሱ ዙሪያ የፈለጋችሁትን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ የዛሬ ቪዲዮ ይሄን ይመስል ነበር ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ